የነገ ሳምንት ባለፈው ሳምንት ወይንም እሁድ ዕለት ነገ ሳምንቱ ይሆናል ልክ አንድ ሳምንቱ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ከ3 ዓመታት በላይ ሲተላለፍ የነበረው የሰው ለሰው ድራማ ለድራማው ላይ የተሳተፉ አርቲስቶች በሸራተን አዲስ በተደረገ ስነ ስርዓት ተፈጽሟል። ወይንም የእውቅና የምስጋና የሽልማት ስነ ስርዓት ተደርጎ ነበረ። በዚህ ስነ ስርዓት ላይ ጥሪ የተደረገላቸው ቤተሰቦች እና የተለያዩ እንግዶች ተገኝተዋል። የመንግስት ኮሚኒኬሽን ሚኒስትር አቶ ሬድዋን ሁሴን እንዲሁም የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ የሆኑት ተገኝተዋል። ይህ ሽልማት ይደረጋል በተባለለት ቀን እየተገፋ መጥቶ ከሳምንት በፊት በመደረጉ ትንሽ የመደብዘብ ስሜት ፈጥሯል ተብሏል። በዚህ ሽልማት ላይ ተመልካቾች በኤስኤምኤስ ምርጫ እንዲያደርጉ ለ10 የተመረጡ አርቲስቶች ድምጽ እንዲሰጡ ቁጥር ተሰጥቶ ነበረ። ነገር ግን በዚህ ኤስኤምኤስ ላይ ቴክስት ያደረጉ የአድማጮች ቁጥር እጅግ ዝቅተኛ መሆኑም ሌላው አነጋጋሪ ጉዳይ ሆኗል። በኢትዮጵያ ለሰው 10 እጩዎች ድምጽ የሰጡት የቴክስት የላኩት ተመልካቾች ቁጥር 36,000 የሚበልጥ አለመሆኑ ሌላው አነጋጋሪ ክስተት ሆኗል። በአጠቃላይ ድምሩ ነው። አጠቃላይ ድምሩ ትንሽ ነው። ቶፒካል ሊንክ በቅዳሜ ፕሮግራሙ በአንድ ጥያቄ የሚያገኘው ድምጽ ልንለው እንችላለን። ይህ ስነ ስርዓት በሽልማት መልክ እንዲካሄድና 4 ያህል ሰዎች ብቻ በድራማው ላይ እንዲሸለሙ የድራማው አስተላላፊ ኢቢሲ በኩል የተፈለገ ቢሆንም አዘጋጆቹ ግን ይህ ነገርን አጥብቀው ተቃውመዋል ብለዋል የኢቢሲ ምንጮች። በዚህ በኩል ኢቢሲና አዘጋጆቹ ሊግባቡ አልቻሉም። ኢትዮጵያ ቴሌቪዥን ወይም ኢቢሲ ዋና በወንድ በኩል ዋና መሪ ተዋናያን፣ በሴት በኩል ዋና መሪ ተዋናያንና ክስተት የሆነች አርቲስት እና ሌላ በዳይሬክቲንግ በደራሲ በኩል ነበር ሽልማት እንዲደረግ የፈለገው። በዚህ በኩልም ነበረ ሀሳቡን አቅርቦ ሲደራደር የነበረው። ነገር ግን የድራማው አዘጋጆች ይሄንን ነገር በፍጹም ሊቀበሉት አልቻሉም። አንዱን ሸልመን አንዱን ብንተው ኩርፌ ይፈጠራል የሚል ነገር አንስተው ሁሉም እንዲሸለሙ አድርገዋል። በዚህ በኩል ደግሞ ውድድር ሳይሆን ያው የምስጋና ዝግጅት ነው የሚሉም ተገኝተዋል። ሌላው አዘጋጆቹን ትዝብት ላይ የጣለው ጉዳይ በዚህ ስነ ስርዓት ላይ እውቅና ሊሰጣቸው የሚገቡ ሰዎች ተዘለዋል። እነዚህ ሰዎች ደግሞ ለድራማው ከሁሉም በበለጠ እንጂ ባላነሰ መልኩ ባለውለታ በመሆናቸው ምክንያት የእነሱ አለመሸለምን ኢቢሲንም አዘጋጆቹንም ትዝብት ላይ ጥሏል የተባለው ኢቢሲ ይህንን የሰው ለሰው ድራማን ድርሰት ከታምሩ ብርሃኑ ላይ ይገዛል። የድራማው ወደ ኢትዮጵያ ቴሌቪዥን አመጣጡን ጉዳይ ስንተርክ ገዝቶም ለረጅም ጊዜ ያስቀምጠዋል። ከዚያ ኢቢሲ ለነብዩ ተካልኝ እንደ ፕሮጀክት አድርጎ ይሰጠዋል። ይህንን ድራማ እንድትሰራው እንፈልጋለን ብሎ የታምሩ ብርሃኑ ድርሰት እንዲሰራ ያቀረበው ደግሞ የቀረበለት ነብዩ መስፍን ጌታቸውንና ሰለሞን አለሙን ያመጣል። እነሱ ከመጡ በኋላ ደግሞ ገንዘብ ያስፈልጋቸው ስለነበረ ብስራት ገመቹ ትመጣለች። እነዚህ ብስራት ገመቹ ለድራማው ትልቅ አስተዋጽኦ ከተጫወቱት ሰዎች መካከል አሁን የጠቀስኳቸው ሆነው ሳለ ታምሩ ብርሃኑና ብስራት ገመቹ ግን በዚህ የምስጋና የእውቅና ስነ ስርዓት ላይ አልተጠሩም፣ አልተመሰገኑም። ስለዚህ ይህ በመሆኑ ደግሞ እነዚህ በተለይ ታምሩ ብርሃኑ ቅሬታ ውስጥ እንደፈጠረው ሲናገር ለእኛም ሲገልጽልን ቆይቷል። እኛም ባደረግነው ማጣራት ጥያቄው ተገቢ ሆኖ አግኝተነዋል። ስለዚህ ኢቢሲ እነዚህን ሰዎች ወይም የድራማ አዘጋጆች ከሌሎቹ ባላነሰ መልኩ ጥረት አድርገው ያለመሸለማቸው እውቅና ያለመስጠቱ ሌላው ጉዳይ ነበረ። ምናልባት የተረጋገጠ ወሬ ላይሆን ይችላል፣ ግን ከአሸናፊዎች መካከል አንዱ አበበ ባልቻ ነው መሰለኝ አይደል? ልክ ነው። እሱ ያገኘውን ሽልማት ለአንድ የበጎ አድራጎት ድርጅት ሙሉ ለሙሉ መስጠቱን ፌስቡክ ላይ አይቻለሁ። ምናልባት እርግጠኛ ነው። ጥሩ ነው። አንድ የአእምሮ ህመም ድርጅት ይመስለኛል እሱ አእምሮ ህመም ጋር የሚሰራ በጣም ትክክል። ግን አሁንም ለእነዚህ ባለሙያዎች ሌሎች ደግሞ እውቅና ሊሰጣቸው እየተገባ ላልተሰጡ ባለሙያዎች እውቅና መስጠቱ አረፈደም ልንል እንወዳለን። ጥሩ